Hello everyone, እኔ ስሜ አለማየሁ ሰለሞን እባላለሁ። ዛሬ ለመጀመሪያ ጊዜ እንደዚህ አይነት ቪዲዮ መስራቴ ነው እና ስለ አካውንቲንግ ፎር ፒፒኢ ነው ይዤ የመጣሁት። አካውንቲንግ ፎር ፒፒኢ ብዙ ጊዜ አካውንቲንግ ውስጥ አካውንቲንግ ፎር ኢንቨንተሪስ፣ አካውንቲንግ ፎር ፒፒኢ፣ አካውንቲንግ ፎር ኢንታንጅብል አሴትስ፣ አካውንቲንግ ፎር ባዮሎጂካል አሴትስ ብለን እንደዚህ አካውንቲንግ የሚል አለ እና ይሄ ደግሞ አካውንቲንግ ፎር ፒፒኢ ስንል እዚህ ጋር ምን ማለታችን ነው? አካውንቲንግ ፎር ፒፒኢ ስንል this include recognition of PPE, measurement of PPE and the presentation of PPE. PPE ስንል it includes all tangible items held by an entity to be used for more than 1 year. Any items held by company or entity to be used for more than 1 year. So if a company hold assets or any items to be used for more than 1 year, this is classified under fixed assets or PPE እንለዋለን ማለት ነው። እዚህ ጋር እንግዲህ ቅድም እንዳልኩት አካውንቲንጉን የሚመለከተው ሪኮግኒሽኑ ምን ሲሆን ነው ይሄ ነገር ፒፒኤ ነው የምንለው ኦር ፊክስድ አሴት ነው የምንለው። እንዴት ነው ሜጀር የምናደርገው? ሜጀርመንት ስንል ኢኒሻል ሜጀርመንት እና ሰብሲኩዌንት ሜጀርመንት አለ። እንዴት ነው ሜጀር የሚያደርጉት ካምፓኒዎቹ? ፕላስ ፋይናሊ እንዴት ነው ፋይናንሻል ስቴትመንት ላይ ደግሞ እንዴት ነው የሚያስቀምጡት የሚለውን ነው የሚመለከተው ማለት ነው። ከኮንሰፕቱ ስንነሳ this PPE include asset included in PPE can be used for any of the following purpose. The first one is in production. We use these tangible items in production or to produce goods and service. For instance, we can take a manufacturing company. Manufacturing company use different machines in order to get finished goods. finished goods ለማግኘት ማሽኖችን ይጠቀማሉ። ስለዚህ ያ ማሽን ፒፒ ስር ኢንክሉድ ይሆናል ማለት ነው። ቢኮዝ ማሽኑ አገልግሎት የሚሰጠው ለብዙ አመታት ነው ኦር ከአንድ አመት ለበለጠ ጊዜ ነው ሰርቪስ የሚሰጠው። ስለዚህ እሱን ማሽን ፒፒኢ ልንለው እንችላለን ማለት ነው። አይደንቲፋይብል ነው። ኦር ሰፕላይ ኦፍ ጉድስ ኤንድ ሰርቪስ to supply goods and service. ለምሳሌ መኪናዎች ሊሆኑ ይችላሉ። እነዚህ መኪናዎችን ሰፕላይ ለማድረግ ለከስተመር ሊሆን ይችላል ኦር ለተለያየ ሰፕላይ ለማድረግ እንጠቀማቸው። ስለዚህ እነዚህን ፒፒኢ ስር ክላሲፋይ እናደርጋለን ማለት ነው። and also administrative purpose. for administrative purpose we can take building. ለምሳሌ ቢልዲንግ ብንወስድ ካምፓኒዎቹ ቢልዲንግ የራሳቸውን ቢልዲንግ ሊኖራቸው ይችላል። ስለዚህ ያን ቢልዲንግ እንደ ኦፊስ ሊጠቀሙ ይችላሉ። እንደ ኦፊስ የሚጠቀሙት ደግሞ ለብዙ አመታት ነው። ስለዚህ እንደ አድሚኒስትሬቲቭ ፐርፐስ ይጠቅማቸዋል ማለት ነው። or for rental to others ለሌሎቹ ለማከራየት ሊሆን ይችላል ያን ቢልዲንግ የሰሩት or እጃቸው ላይ ያለው። ስለዚህ እንደዚህ ለፐርፐሱ አይደንቲፋይ የሚሆን ከሆነ እነዚህ ፒፒኤል ልንል እንችላለን ማለት ነው። when we come to recognition, when we recognize PPE መቼ ነው እውቅና የምንሰጣቸው ለፒፒኢ? እዚህ ጋር regarding recognition of PPE there is a question to be answered. The first one is, can the asset cost be measured reliably, or can we measure the cost of the PPE? And also, will it bring some economic benefit to the entity? What's the benefit? And also, how we can measure the cost of the PPE? So if the cost of the asset reliably measured, and also if we know the benefit of the asset,
If our answer is yes, it can be what? Recognized as PPE. Or we can put this PPE on financial statements. Financial statements ስናዘጋጅ or ካምፓኒ ሲያዘጋጅ ያስቀምጣል ማለት ነው ፋይናንሻል ስቴትመንት ላይ። ግን ይሄንን ሁለቱን ጥያቄ ሚት የማያደርግ ከሆነ ኮስቱን ሪሌብሊ ሜጀር ማናደርግ ከሆነ ፕላስ ኢኮኖሚክ ቤኔፊት ለኛ ማይሰጠን ከሆነ it cannot be what recognized as PPE because ለምሳሌ ኢኮኖሚክ ቤኔፊት የሆነ ማሽን ቢኖረን or ኢኩዊፕመንት ቢኖረን ያ ኢኩዊፕመንት ዝም ብሎ ዌርሃውስ ውስጥ የሚቀመጥ ከሆነ ለኛ ማይሰራ ከሆነ ይሄ ነገር ኢኮኖሚክ ቤኔፊት ፊውቸር ኢኮኖሚክ ቤኔፊት የለውም ማለት ነው። ስለዚህ ይሄን ነገር ሪኮግኒሽን መስጠት የለብንም or እውቅና መስጠት የለብንም or ፋይናንሻል ስቴትመንት ላይ ማስቀመጥ የለብንም ማለት ነው። ግን ለወደፊት ይሄ ነገር ሬቪኒው ያስገኛል ብለን የምናስብ ከሆነ or ከዚህ PPE የሆነ ቤኔፊት እናገኛለን ብለን የምናስብ ከሆነ ፋይናንሻል ስቴትመንት ላይ እናስቀምጣለን ማለት ነው or ሪኮግናይዝ እናደርጋለን ማለት ነው። ሌላኛው ደግሞ ዲፕሪሲዬሽን ነው። ዲፕሪሲዬሽን ስንል it is the allocation of cost or value of asset over its useful life through a systematic way, or it is allocation of cost of the PPE to the asset useful life through systematic way. Systematic way means that የሆነ ማች የሚያደርግ ሪቪው እና ኤክስፔንስ ማች የሚያደርግ ሜተድ ነው ዲፕሪሲዬሽን ሜተድ መጠቀም አለብን ማለት ነው። ዲፕሪሲዬሽን ጌት ስታርት ፍሮም ዘ ዴት ዌን ዘ አሴት ኢዝ ሬዲ ቱ ዩዝ። ዲፕሪሲዬሽን የሚጀምረው ገና አሴቱን መጠቀም ስንጀምር ነው ማለት ነው። ይሄን ስንል ለምሳሌ ከአንድ ወር በፊት የገዛነው ማሽን ስንጠቀመው ከአንድ ወር በፊት ያለው ቫልዩ እና አሁን ያለው ቫልዩ ኦር ፖቴንሻል ቤኔፊቱ የተለያየ ነው። ሚንስ የሆነ ዲፕሪሲዬት አድርጓል ማለት ነው። ኦር ሰርቪስ የመስጠት አቅሙ ትንሽ እየወረደ ነው የሚሄደው። ስለዚህ ለምሳሌ በዚህ አመት ይሄን ታል ከሰራ ምን ታል ዲፕሪሺየት ሊያደርግ ይችላል፣ ኔክስት ይር ይሄን ታል ከሰራ ምን ታል ዲፕሪሺየት ያደርጋል ብለን እንደዛ አሎኬት እናደርጋለን ማለት ነው። ካምፓኒ ካን ዩዝ either straight line declining balance method or units of activity method or production method. ስትሬት ላይን ሜትድ ሊጠቀሙ ይችላሉ። ለምሳሌ ለቢልዲንግ ስትሬት ላይን ሊጠቀሙ ይችላሉ። ለማሽኖች ደግሞ ዩኒትስ ኦፍ አክቲቪቲ because their useful life is measured by hour ሊሆን ይችላል፣ በሜትር ፐር ሰከንድ ኦር ባይ አውትፑት ሊሆን ይችላል። ስለዚህ በዛ ሜጀር የሚሆን ከሆነ ዩኒትስ ኦፍ አክቲቪቲ ሜትድ ሊጠቀሙ ይችላሉ ማለት ነው። But regarding depreciation is not charged to land except land all PPEs are belongs to depreciation. Depreciate ያደርጋሉ except land ለምንድን ነው ዲፕሪሺየት የሚያደርገው? ፊዚካሊ ለምሳሌ የሆነ ቢልዲንግ ላንድ ላይ ቢኖረን መሬት ላይ ቢኖረን ያ ቢልዲንግ ዲፕሪሺየት ይሆናል። ግን እዛ መሬቱ የተሰራበት ቤቱ የተሰራበት መሬት እንደዛው ነው ለ10 አመት በጣም በቃ እድሜ ይኖረዋል ማለት ነው፣ ይቆያል። ግን ለአግሪካልቸር ፐርፐስ የሚሆን ከሆነ ከዛ የምናገኘው ቤኔፊት እየቀነሰ ሊሄድ ይችላል። ግን ያን ቤኔፊት እንዳይቀንስ ደግሞ ሪፕሌስ ማድረግ እንችላለን by using ለምሳሌ ምንድነው ይሄ ጣው ምናምን ተጠቅመን ሪፕሌስ ማድረግ እንችላለን። ትራዲሽናል ኦር ሞደርን ሜተድን ተጠቅመን ሪፕሌስ ማድረግ እንችላለን ማለት ነው። when we come to measurement of PPE plant asset እንዴት ነው ሜጀር የምናደርገው? there is initial measurement and subsequent measurement. Initial measurement ስንል it is transaction date ላይ or ስንገዛው ያንን PPE እንዴት ነው ሜጀር የምናደርገው? Initial measurement of PPE is initially PPE are recorded at their
ኮስት ነው የምንጠቀመው። ኦር ኮስት ስንል ያወጣንበት ወጪ ማለት ነው። ቶታል ኮስት እኔ ኮስት ኢንካም ቱ ብሪንግ ዘ አሴት ኢንቱ ወርኪንግ ኮንዲሽን ኦር በምንፈልግበት ቦታ ላይ ለማምጣት ያወጣንበት ወጪ። እነዚህ ወጪ ምን ሊሆን ይችላሉ? ፐርቼስ ኮስት፣ ሳይት ፕሪፓሬሽን፣ ኢንስታሌሽን ኮስት፣ ፕሮፌሽናል ፊ፣ ትሪያል፣ ረን ኮስት ኢቲሲ። ለምሳሌ ትራንስፖርቴሽን ኮስት ሊሆን ይችላል ማሽን ከሆነ፣ ኮሚሽን ለደላላ የከፈለው ሊኖር ይችላል። በቃ ያወጣነው ወጪ ኢንስቶል ለማድረግ ቴስት ለማድረግ ያወጣነው ወጪ ይሆናል። ስለዚህ እነዚህን ሁሉንም ደምረን ኮስት ኦፍ ፒፒኢ ኮስት ኦፍ ኢኩዊፕመንት ብለን እናስቀምጣለን ማለት ነው። በት እዚህ ጋር ለምሳሌ የሆነ ይሄ ኮምፒቲሽን የሆነ እቃ እየገዛን ኮምፒቲሽን ቢኖር ያንን ኮምፒቲሽን ለማሸነፍ ደግሞ የሆነ ብር ምንሰጥ ከሆነ እንደ ጉቦ ነገር ምንሰጥ ከሆነ ያቺ ጉቦዋ እዚህ ላይ ኮስት ኦፍ ፒፒኢ ብለን መመዝገብ የለብንም። ቢኮዝ ያቺ ጉቦ የምንከፍል ከሆነ እንደ ኤክስፔንስ መመዝገብ አለብን ማለት ነው። and also under subsequent measurement we have company has two alternatives, cost model and revaluation model. cost model ስንል initial cost or total cost of PPE minus accumulated depreciation or any impairment loss. ስለዚህ ኮስት ሞዴል የሚጠቀም ከሆነ ካምፓኒው ኢኒሻል ኮስት አለ፣ ቶታል ኮስቱን ኮምፒውት ያደርጋል። ከዚህ ኢኒሻል ኮስት accumulated depreciation ይቀንሳል። ከዛ ፋይናሊ ኢምፓየርመንት ሎስ የሚኖር ከሆነ ይሄን ኢምፓየርመንት ሎስ ቀንሶ በኮስት ሞዴል ሜጀር ሊያደርግ ይችላል ማለት ነው። ሪቫሉዌሽን ሞዴል ስንል ደግሞ ሪቫሉዌሽን ሞዴል ሪቫሉድ አማውንት ለምሳሌ የሆነ አሴቱን ኦር ፒፒውን እየተጠቀምን ሪቫሉ ልናደርገው እንችላለን። መሀል ላይ ሪቫሉዌሽን ሊኖር ይችላል። ፌር ቫልዩ ልንጠቀም እንችላለን። ስለዚህ ኤክስፐርት አምጥተንም ሊሆን ይችላል፣ በራሳችንም ሊሆን ይችላል። ሪቫሉዌሽን የምንሰራ ከሆነ to use this model company deduct accumulated depreciation from revalued amount or from fair value ይሄን ዲዳክት ያደርጋል ማለት ነው። the other one is on date of revaluation we may have revaluation gain or revaluation loss. ለምሳሌ ሪቫሉዌሽን ስንሰራ ከሰራን በኋላ ሪቫሉዌሽን ጌን ሊሆን ይችላል፣ ሪቫሉዌሽን ሰርፕላስ ሎስ ሊመጣብን ይችላል። እዚህ ጋር ሪቫሉዌሽን ጌን ስንል ምን ማለት ነው? is there any earlier unreserved revaluation loss? ለምሳሌ earlier ከዚህ በፊት ሪቫሉዌሽን ሎስ ካለብን ይሄ ኦፍሴት ይደረጋል ማለት ነው። ፈርስት ሪቨርስ ዛት ሎስ ቱ ፕሮፊት ኦር ሎስ as income and then charge remaining amount to other comprehensive income ላይ እናስቀምጣለን ማለት ነው። እዚህ ጋር ደግሞ ሎስ የሚሆን ከሆነ is there any earlier revaluation standing? yes ከሆነ first eliminate surplus ከዚህ በፊት ሰርፕላስ የሚሆን ከሆነ እሱን ኤሊሚኔት እናደርጋለን ማለት ነው። ኖ ከሆነ ደግሞ charge all loss to profit or loss አካውንት ላይ እናስቀምጣለን ማለት ነው። ሌላ ደግሞ እዚህ ጋር ፒፒኤን ተመልክቶ የሚመለከት ኮስት ማነው ኤክስፔንዲቸሮች የምንላቸው አሉ። ኤክስፔንዲቸሮች ካፒታል ኤክስፔንዲቸር እንደ ሬቪኒው ኤክስፔንዲቸር የምንላቸው አሉ። እዚህ ጋር ሬቪኒው ኤክስፔንዲቸር ስንል ለምሳሌ የሆነ ማሽን ቢኖረን ኦር የሆነ መኪና ቢኖረን ያ መኪና ዘይቱን ልንቀይር እንችላለን በየወሩ። ያን ዘይቱን የምንቀይረው ደግሞ በቃ በፍጥነት እንዲሰራልን ማንቀይር ከሆነ ያን ችግር ተከትሎ ሌላ ችግር ስለሚመጣ ያን ችግር አቮይድ ለማድረግ ኦር ኤፊሺየንሲውን ለመጨመር ይሄን ዘይቱን እንቀይራለን። ስለዚህ ያን ዘይቱን የገዛንበት ወጪ ኦር ብር እንደ ኤክስፔንስ ነው መያዝ ያለብን ማለት ነው። ኤክስፔንስ because ያ
እሱን ወጪ ማውጣታችን የፒፒኡን ፐርፎርማንስ ነው የሚጨምረው፣ በጣም እንዲሰራልን የሚጨምረው። ደግሞ ለአንድ ወር ከሰራ ከዛ በኋላ መቀየር ያስፈልጋል ማለት ነው። ስለዚህ ይሄን እንደ ኤክስፔንስ እንይዛለን ማለት ነው። ግን ካፒታል ኤክስፔንዲቸር የምንላቸው ደግሞ የአሴቱን ኤፊሽንሲ ኦር ላይፉን ዩስፉል ላይፉን የሚጨምሩ ከሆነ ለምሳሌ የሆነ ቢልዲንግ የሚኖረው ከሆነ ያ ቢልዲንግ ደግሞ የሆነ ሎድ የሚበዛበት ከሆነ በረንዳ የማይኖረው ከሆነ በረንዳ ብንጨምርበት ይሄ ካፒታል ኤክስፔንዲቸር ይባላል ማለት ነው። ያን ኮስት እንደ ኮስት ኦፍ ፒፒኢ ብለን እንመዘግባለን ማለት ነው። ቢኮዝ ዚስ ኮስት ኤክስቴንድ ዘ ዩስፉል ላይፍ ኦፍ ዘ አሴት። ስለዚህ እኛ የምናወጣው ወጪ ኤክስቴንድ ያደርጋል ብለን የምናስበው ከሆነ ኦር ኤክስቴንድ የሚያደርግ ከሆነ እንደ ካፒታል ኤክስፔንዲቸር እንመዘግባለን ማለት ነው። ስለዚህ ጆርናል ኢንትሪው ዴቢት ሳይድ ላይ አካውንት አሴት አፌክትድ ለምሳሌ ቢልዲንግ ከሆነ ቢልዲንግ እንላለን። ከዛ ክሬዲት ላይ ደግሞ ካሽ ብለን እንመዘግባለን ማለት ነው። ግን ሬቪኒው ኤክስፔንዲቸር ላይ ዴቢት ላይ ምንም እንመዘግባለን ኤክስፔንስ፣ ከዛ ካሽ ብለን እንመዘግባለን ማለት ነው።